ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ውድ የጊዜ ሬዲዮ ቤተሰቦቻችን እነሆ የሐምሌ 6 የእኩለ ቀን መረጃዎችን ይዘን ቀርበናል። ከመረጃዎቹ ጋር ይሄ ነው ወርቅዬ ነኝ። አብራችሁን ቆዩ። የሎጎ ሐይቅ ሪዞርት ዛሬ ይመረቃል። በገበታ ለሀገር ፕሮጀክት ማዕቀፍ ከደሴ ከተማ 30 ኪሎ ሜትር ርቀት ላይ የተገነባው እጅግ በጉጉት ሲጠበቅ የነበረው ዘመናዊ ሎጎ ሐይቅ ሪዞርት ዛሬ ሐምሌ 6 ቀን 2018 ዓ.ም ጀምሮ ለጎብኚዎች ክፍት ይሆናል። በ13.3 ሄክታር መሬት ላይ ያረፈው ይህ አዲስ የቱሪዝም ፈርጥ የወሎን አስደናቂ ተፈጥሯዊ ውበት ከዘመናዊ መስተንግዶ ጋር ያቀናጀ ሲሆን የሀገር ውስጥና የውጭ ሀገር ጎብኚዎችን የተፈጥሮ መስህቡን እየተመለከቱ ደረጃቸውን የጠበቁ የመዝናኛ መስተንግዶ አገልግሎቶችን እንዲያገኙ ያስችላል። ይህ ዓለም አቀፍ ደረጃን የጠበቀ ሪዞርት ዘመናዊ ምግብ ቤቶችና ማራኪ መኝታ ክፍሎችን፣ የመዋኛ ገንዳዎችና ለዓይን የሚማርኩ አረንጓዴ ስፍራዎችን አካቶ ይዟል። በተጨማሪም ውስጥ ለውስጥ አስፋልት መንገዶች፣ የሄሊኮፕተር ማረፊያ እንዲሁም በተለያዩ የፍራፍሬ ዞኖችና በደን የተከበበ በመሆኑ ለቱሪስቶች ልዩ ትውስታን የሚፈጥር ሲሆን የወሎን ሕዝብ ባህላዊ ተፈጥሯዊ እሴቶች ለዓለም ማስተዋወቅ ረገድ የላቀ ሚና ይጫወታልም ተብሏል። በሌላ መረጃ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ለቤኒን ሪፐብሊክ ፕሬዝዳንት አቀባበል አደረጉ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ለቤኒን ሪፐብሊክ ፕሬዝዳንት ረሙዋልድ ዋዳጊኒ አቀባበል አድርገዋል። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ የቤኒን ሪፐብሊክ ፕሬዝዳንት ረሙዋልድ ዋዳጊኒ ወደ ምድረ ቀደምቷ ኢትዮጵያ እንኳን በደህና መጡ ብለዋል። በታላቅ ለውጥ ጉዞ ላይ በምትገኘው ኢትዮጵያ የሚኖረው ቆይታ ስኬታማ እንዲሆንም እመኛለሁ ሲሉ ነው በትዊት ገጻቸው ያሰፈሩትም። በአማራ ክልል ደብረ ማርቆስ ከተማ የተገኙት ጠቅላይ ሚኒስትር ዶክተር አብይ አህመድ ሰዎች በነጻነት ከቦታ ቦታ ተንቀሳቅሰው ስራ መስራት ወደማይችሉበት ደረጃ መደረሱን አጠያያቂና ጸያፍና የማይገባ ነው ሲሉ ኮነኑ። በታጣቂዎች ምክንያት የተፈጠሩ የእንቅስቃሴ መገደቦችን የጠቀሱት ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ደብረ ማርቆስ ከተማ የሚደረግ የመኪና ጉዞ በእኛ ጥረት መመለስ ይኖርበታል ሲሉም ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን ያሉት ትላንት እሁድ ሐምሌ 5 ቀን 2018 ዓ.ም በደብረ ማርቆስ ንጉሥ ተክለ ሃይማኖት አውሮፕላን ማረፊያ የምርቃት ስነ ስርዓት ላይ ባደረጉት ንግግር ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በንግግራቸው የአገር አቋራጭ የህዝብ ትራንስፖርት ተሽከርካሪዎች ላይ በተደጋጋሚ እገታ የሚፈጸምባትን በኦሮሚያ ክልል ሰሜን ሸዋ ዞን ደገም ወረዳ ውስጥ የምትገኘውን አሊዶሮ ቀበሌን አንስተዋል። ጠቅላይ ሚኒስትሩ በአቤይ ሸለቆ አካባቢ አሊዶሮ አካባቢ የሸፈተውንና ወደ አዲስ አበባ አላሻግርም ያለውን ሽፍታ በጋራ ታግለን ማስወገድ ሲገባን ከደብረ ማርቆስ ደጀን መሄድ እንዳንችል ተጨማሪ ሽፍቶችን ማበራከታችን ተገቢ ጉዳይ አይመስለኝም ብለዋል። የትም ቦታ ያለው ሽፍታ ተሰናስለን ተደማምረን በማስወገድ የህዝባችንን ሰላም ልማት ማረጋገጥ አለብንም ብለዋል። ከዚህ ተቃራኒ ግን ሰዎች በነጻነት ከቦታ ቦታ ተንቀሳቅሰው ስራ መስራት ወደማይችሉበት ደረጃ መደረሱ ተገቢ አይደለም ማለታቸውን ገልጸዋል። በመዲናዋ አዲስ አበባ 350 ቢሊዮን ብር ገቢ ተሰበሰበ። በአዲስ አበባ ከተማ አስተዳደር በ2018 በጀት ዓመት 350 ቢሊዮን ብር ገቢ ተሰብስቧል ሲሉ የከተማዋ ከንቲባ አዳነች አቤቤ ገልጸዋል። ከንቲባ አዳነች አቤቤ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ የገቢ መሰረትን በማስፋትና የሚሰበሰብ ገቢ ፍትሃዊነትን በጠበቀ መልኩ እንዲሰበሰብ ለማድረግ በትኩረት ተሰርቷል ሲሉ ነው የገለጹት። በዚህም በአዲስ አበባ በተጠናቀቀው በጀት ዓመት ከተለያዩ የገቢ ምንጮች 350 ቢሊዮን ብር ገቢ መሰብሰቡን የገለጹት የ2018 ገቢ አሰባሰብ ከ2017 በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የ116.300 ቢሊዮን ብር ወይም የ50 በመቶ እድገት ማሳየቱን አመላክተዋል። ከንቲባ አዳነች አቤቤ ለመዲናዋ ግብር ከፋዮች ምስጋናም አቅርበዋል። አሁን ደግሞ መጨረሻ ወዳደረግነው የውጭ ምንጭ መረጃዎች እናልፋለን።
አሜሪካ ኢራን በሆርሙዝ ሰርጥ የምታደርገውን ጥቃት ለመጨረሻ ጊዜ እንድታቆም ቃል እንድትገባ እንደሚፈልጉ ባለስልጣናት ገለጹ። ዋሽንግተን ቴህራን በሆርሙዝ ስትራቴጂካዊ የባህር ወሽመጥ ላይ የሚጓዙ መርከቦች ላይ የሚሰነዘሩትን ጥቃቶች ለማስቆም በይፋ ቃል እንድትገባ እንደምትፈልግ ዘገባዎች አመላክተዋል። በሌላ በኩል ዶናልድ ትራምፕ ኢራን እሳቸውን ለመግደል ከሞከረች ሀገሪቱን ሙሉ በሙሉ እንደሚያወድሟትም ዝተዋል። አሜሪካ ቴህራን የሆርሙዝ ጥቃቶችን ለማስቆም በይፋ ቃል እንድትገባ ትፈልጋለች ሲሉ ባለስልጣናቱም ተናግረዋል። ዋሽንግተን ቴህራን በሆርሙዝ ስትራቴጂካዊ የባህር ወሽመጥ ላይ በሚደረጉ መርከቦች ላይ የሚሰነዘሩ ጥቃቶችን ለማስቆም በይፋ ቃል እንድትገባ እየጠየቀች መሆኑን ስማቸው ያልተጠቀሰ ከፍተኛ የአሜሪካ ባለስልጣናት አርብ ዕለት ለመገናኛ ብዙሃን ተናግረዋል። ባለስልጣናቱ ለጋዜጠኛው እንደገለጹት ከፍተኛ የኢራን መሪዎች ጋር በሚደረገው ድርድር ላይ መሻሻል እያሳየ መሆኑንም ተናግረዋል። ነገር ግን ኢራን የድርድሩን ሂደት ለማረጋገጥ ጦሯን በባህረ ሰላጤው ውስጥ መርከቦቹን ማጥቃቱን እንደሚያቆም የሚገልጽ መግለጫ እንድታወጣ እንደሚፈልጉ በአጽንኦት ሰጥተዋል የተባለው። ክቡራትና ክቡራን ውድ አድማጮቻችን እነሆ ለሐምሌ 6 ቀን እኩለ ቀን የያዝነው መረጃዎች እነዚህን ይመስላሉ። በማታ ክፍለ ጊዜ እስከምንገናኝ ቸር ቆዩልን።